እግዚአብሔር አምላካችን የተባረከ ይሁን። እንደምን ሰነበታችሁ ቅዱሳን? እንደገና ለዚህ ዕለት ያደረሰን የዘላለም አምላካችን እግዚአብሔር የተባረከ ይሁን። ዛሬም ደግሞ በእግዚአብሔር ፊት እና በእግዚአብሔር ቤት እንደዚህ እንድንቆም የረዳን አምላካችን እግዚአብሔር ለዘላለም ይባረክ። እንግዲህ ያለፈው ሳምንት አለፈ። ዛሬ ደግሞ አዲስ ቀን መጣ። አዲስ ሳምንት አለ ከፊታችን። አዲስ ወር አለ። አዲስ ነገር አለ። ስለዚህ እግዚአብሔር አምላካችንን ለዘላለም እናመሰግነዋለን። ለዛሬ ያደረሰን ይህንን ቀን እንድናይ የረዳን እግዚአብሔር አምላካችን ለዘላለም ስሙ የተባረከ ይሁን። መጽሐፍ ቅዱስን ከአንድ ስፍራ አነብና ከዛ በኋላ እንጸልያለን። መዝሙረኛው ዳዊት ለእግዚአብሔር በመዝሙር 74 ላይ ብዙ ነገሮችን ነገረው። እሱ ያለበትን እነሱ ያሉበትን ሁኔታ ለእግዚአብሔር ከነገረው ካስታወቀው በኋላ መጨረሻ ላይ አንድ ቃል አለው። እግዚአብሔር የባሪያዎችን ቃል አትርሳ ብለዋል። የባሪያዎችን ቃል አትርሳ። ለምንድን ነው አለ? የጠላቶች ኩራት ሁልጊዜ ወደ አንተ ይወጣል ብሏል። ዋናው ትልቁ ነገር ዳዊት ያለው ለእግዚአብሔር ምንድን ነው? በቃ እግዚአብሔር ብዙ ነገር በጸሎት ነግረናል፣ በአምልኮ ነግረናል፣ በምስጋና ነግረናል፣ በብዙ ነገር በቃ ወደ አንተ መተናል። መናገር የሚገባንን ማድረግ የሚገባንን ማለት የሚገባንን ነገር ሁሉ ብለናል አለውና እንግዲህ ያለንበትን ሁኔታ ተመልከት፣ የደረሰብንን ነገር ተመልከት፣ የምናልፍባቸውን መንገዶች ተመልከታልና በመጨረሻ ላይ ግን እግዚአብሔርን ምን አለ? የባሪያዎችን ቃል ምን አታድርግ? አትርሳ። እግዚአብሔር በእርግጥ አይረሳም፣ ግን የባሪያዎችን ቃል እግዚአብሔር ረሳ ማለት የልጆቹን ልመና ተወ ማለት ነው። ስለዚህ ነው ዳዊት ይህንን ቃል የተናገረው። ስለዚህ አምላካችን እግዚአብሔር ምን አይነት አምላክ ነው ብለን ስንለው እግዚአብሔር እንዲህ አይነት አምላክ ነው። የምንነግረውን ነገር አይረሳም፣ የምንለውን ነገር አይረሳም። እግዚአብሔር ሁልጊዜ ከአፋችን የወጣውን ቃል በፍጹም አይረሳም። ሕይወታችን በምንም አይነት ሁኔታ ውስጥ እንሆን፣ በርትተንም እንሆን፣ ደክመንም እንሆን፣ አዝነንም እንሁን፣ ቆዝመንም እንሆን፣ ግን እግዚአብሔር ከአፋችን የወጣውን ቃል በፍጹም ምን አድርገው አይረሳም። ለዚህ ነው መዝሙረኛው ዳዊት የባሪያህን ቃል በፍጹም አትርሳም። ስለዚህ በዚህ ሳምንት ባልነው ነገር ስንጸልይ ሊሆን ይችላል፣ ስናመልክ ሊሆን ይችላል፣ ተቸግረን ሊሆን ይችላል፣ ተስፋ ቆርጠን ሊሆን ይችላል። የተናገርናቸው ቃሎች አሉ። ዛሬ እግዚአብሔር ከአፋችን የወጣውን ቃል እርሱን አይረሳም። እንጸልያለን። ሃሌሉያ ሃሌሉያ። የዘላለም አምላክ ሃሌሉያ፣ የነገስታት ንጉሥ ሃሌሉያ፣ የኃያላን ኃያል እግዚአብሔር ሃሌሉያ፣ ጠባቂ እግዚአብሔር፣ አዳኝ እግዚአብሔር፣ ታዳጊ እግዚአብሔር፣ በጌታ በኢየሱስ ክርስቶስ ስም አንተን እናመሰግናለን። እግዚአብሔር 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 የማትለወጥ እግዚአብሔር፣ የአንደበታችንን ቃል የማትረሳ እግዚአብሔር፣ በጌታ በኢየሱስ ክርስቶስ እናመሰግናለን። እግዚአብሔር ለዘላለም ስምህ ይባረክ። አምላካችን ለዘላለም ስምህ ይባረክ። ንጉሳችን ለዘላለም ስምህ ይባረክ። ጌታችን ለዘላለም ስምህ ይባረክ። ላትተውን ቃል የገባሃለን እግዚአብሔር፣ ላትረሳን የማልክልን እግዚአብሔር፣ እግዚአብሔር አምላክ፣ እግዚአብሔር አባት፣ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። አምላካችን ሆይ እናመሰግንሃለን። ንጉሳችን ሆይ እናመሰግንሃለን። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ምስጋና ይገባል፣ አምልኮ ይገባል፣ ክብር ይገባል። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ይገባል። ጠባቂያችን እግዚአብሔር፣ አዳኛችን እግዚአብሔር፣ ታዳጊያችን እግዚአብሔር፣ በመከራ ጊዜ ደራሻችን እግዚአብሔር፣ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ሃሌሉያ። የዘላለም አምላክ እግዚአብሔር እናመሰግናለን። ጌታ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንደገና ስለዚህ ቀን እናመሰግናለን።
የዘላለም አምላክ እግዚአብሔር አምላካችን ሆይ ይህንን ቀን የሰጠን ይህንን ሰዓት የሰጠን ጌታ እግዚአብሔር አምላኬ በምህረት ብዛት ወደ ቤት ወደ ማደሪያ ወደ አደባባዮች እንድንደርስ የፈቀድክልን እግዚአብሔር በጌታ በኢየሱስ ክርስቶስ ክብርን ሁሉ ለአንተ ለአምላካችን እንሰጣለን። የዘላለም አምላክ እግዚአብሔር ስላደረክልን በጎነት ስለሰጠን መልካም ስጦታ የዘላለም አምላክ እግዚአብሔር አምላኬ ስላደረክልን መልካምነት ሁሉ በጌታ በኢየሱስ ክርስቶስ ክብር ከዘላለም እስከ ዘላለም ድረስ ላንተ ይሁን። አምላካችንና መድኃኒታችን እግዚአብሔር ሆይ ስለጠበቅከን እናመሰግንሃለን። መልካም ስላደረግክልን እናመሰግንሃለን። ስለሰወርከን እናመሰግንሃለን። ስለሸሸከን እናመሰግንሃለን። የዛሬውን ቀን ደግሞ እንድናይ ይረዳል። ይህንን ቀን እንድናይ ይረዳል። ዕድሜ የጨመርክልን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ክብር ከዘላለም እስከ ዘላለም ድረስ ለአንተ ለታላቁ አምላካችን ይሁን። ጌታ እግዚአብሔር አምላኬ ባሪያ እንዳለ የባሪያዎችን ቃል አትርሳ እንዳለ እግዚአብሔር አምላኬ በዚህ ሳምንት ጸልየናል። ስለ ምድራችን ጸልየናል። ስለ ራሳችን ጸልየናል። ስለ ቤተ ክርስቲያን ጸልየናል። በዙሪያችን ስላለ ነገር ጸልየናል። ስለተቀመጥንበት ምድር ጸልየናል። እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስም የባሪያዎችን ቃል አትርሳ እንዳለ እግዚአብሔር ሆይ አንተ የኛን ቃል አትረሳ። የኛን ጮት፣ የኛን ልመና፣ የኛን መቃት አትረሳምና በኢየሱስ ክርስቶስም ክብር ላንተ እንሰጣለን። አምላካችንና መድኃኒታችን እግዚአብሔር ስላደረክልን በጎነት በኢየሱስ ክርስቶስም ክብር ላንተ ይሁን። ስለሰጠን መልካም ስጦታ እናመሰግናለን። ከኛ ጋር ስለነበርክ እናመሰግናለን። ስለረዳህ እናመሰግናለን። ጤና ስለሰጠን እናመሰግናለን። እግዚአብሔር አምላኬ ከወደቅንበት ስፍራ ስላነሳ እናመሰግናለን። በከፍታ ስፍራ ስላስቀመጥከን እናመሰግናለን። ነገሮቻችንን ጨላልመው አንተ ብርሃን አድርገልናል። እንደገና ብርሃን ሆነ ወደ እኛ መጥተሃልና በኢየሱስ ክርስቶስም ስምህ የተባረከ ይሁን። ጌታ እግዚአብሔር አምላኬ ካንተ የተነሳ ያጣን፣ ካንተ የተነሳ የጎደለብን፣ ካንተ የተነሳ እግዚአብሔር አምላኬ አነሰብን ያለው ነገር የለምና በኢየሱስ ክርስቶስም ክብር ላንተ ይሁን። እግዚአብሔር አምላካችን ስላደረክልን በጎነት እናመሰግናለን። ይህንን ቀን እንድናይረዳን በኢየሱስ ክርስቶስም ክብር ላንተ ይሁን። የዛሬውንም ቀን ሰጠን በኢየሱስ ክርስቶስም እናመሰግናለን። ዛሬም ደግሞ ከእያንዳንዳችን ጋር አንተ ጉዳይ ስላለ፣ ምክንያት ስላለ፣ እግዚአብሔር ለእያንዳንዳችን ቃል ስላለ፣ መልእክት ስላለ በኢየሱስ ክርስቶስም እናመሰግናለን። እግዚአብሔር የዘላለም አምላክ በእውነት ከኛ ጋር ስለነበር ከኛ ጋር ስላለ በኢየሱስ ክርስቶስ ስም እንባርካለን። የዛሬውን ቀናችንን አንተ ባርክልን። ዛሬ በሚያስፈልገን ነገር ሁሉ አንተ በመካከላችን በክብር ተገኝ፣ በስልጣን ተገኝ፣ በኃይል ተገኝ። እግዚአብሔር አምላኬ በኢየሱስ ክርስቶስ ለመርዳት በእኛ መካከል ተገኝ፣ እኛን ለማውጣት በእኛ መካከል ተገኝ፣ እኛን ለመንካት በእኛ መካከል ተገኝ። እግዚአብሔር እናመሰግናለን። አምላካችን እናከብርሃለን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስም ክብር ላንተ ይሁን። ዛሬ በቃል ተናገረን፣ በቃል አስተምረን። እግዚአብሔር በቃል በኢየሱስ ክርስቶስም ወደ እያንዳንዳችን እንድትመጣ እኔ እለምናለሁ። እኔንም ባሪያህን እንድትረዳኝ እንድታግዘኝ ጸልያለሁ። ጌታ ሆይ እናመሰግናለን። በኢየሱስ ክርስቶስ አሜን። ጌታ እናመሰግናለን። እንደምን ሰነበታችሁ? በድጋሚ እንደምን አላችሁ ቅዱሳን? ዛሬ ደግሞ እግዚአብሔር ጠብቆን ለዛሬ አድርሶናል። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ ማስታወቂያዎችን ነግራችሁና ከዛ ደግሞ እንጸልያለን። ዛሬ ምሽት ማለት ነው ማርች 14 2021 የእህቶች ህብረት አለ። የሚጀምረው 6 PM ነው። ስለዚህ እህቶች የሆናችሁ ሁላችሁም በዚህ ፕሮግራም ላይ እንዳትቀሩ ኮሚቴዎቹ ያሳስባሉ። አደራ ብሏቸዋል። በእግዚአብሔር ፊት የጸሎት ጊዜ ተዘጋጅቷል። የተለያዩ ፕሮግራሞች ተዘጋጅቷል። ስለዚህ በዚህ ፕሮግራም እንድትገቡ አደራ ብለው ይሏቸዋል። ሌላው የፊታችን አርብ ማለትም ማርች 19 2021 እንግዲህ በእግዚአብሔር ፊት በጾምና በጸሎት የምንኖርበት ቀን ነው። ከጠዋቱ 10 AM እስከ 12 ድረስ፣ ማታ ደግሞ ከ5 PM እስከ 8 ድረስ በእግዚአብሔር በአምላካችን ፊት እንጸልያለን። ስለዚህ ሁላችሁም እንድትገቡ ቤተክርስቲያን አደራ ትላለች። አርብ ዕለት ጾም ጸሎት አለን። ቅዳሜ ምሽት ደግሞ ከ5 PM እስከ 8 PM ድረስ
እንደዚሁ የጸሎት ጊዜ ይኖረናል፣ ማርች 20 ማለት ነው። ስለዚህ በዚህ ጊዜ እንዳትቀሩ ቤተክርስቲያን አጥብቃ ታሳስባለች። ሌላው የዛሬ ሳምንት እንደነገርኳችሁ ማለት ነው ኤፕሪል 4 የቤተክርስቲያናችንን የምንጀምርበት ወይም ደግሞ አምልኮ ፌስ ቱ ፌስ የምንጀምርበት ቀን ይሆነናል። ስለዚህ ሁላችንም ስለዛ ቀን እንድንጸልይ፣ ሁላችንም ራሳችንን አዘጋጅተን በዛ ቀን እንድንመጣ፣ ያንን ቀን እንድናስብ ቤተክርስቲያን ታሳስባለች። ከዛ በኋላ እንዴት አድርገን ወደ ቤተክርስቲያን መምጣት እንዳለብን ደግሞ ቤተክርስቲያን መንገዶችን ታመቻቻለች። ማን በመጀመሪያ እንደሚካፈል፣ ከዛ ሁኔታዎቹ እንዴት እንደሚሄዱ በማስታወቂያ እንነግራቸዋለን ማለት ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። አሁን በእግዚአብሔር ፊት እንግዲህ የምንጸልይበት ጊዜ ይሆናል። አሁን የምንጸልየው ጸሎት እግዚአብሔር አምላካችንን በመስጠት ስላገለገል ነው። እግዚአብሔር የምንሰጠውን ነገር ስለሰጠን እግዚአብሔር አምላካችንን እያመሰገን የምንጸልይበት ጊዜ ይሆናል። ሁላችንም አንገቶቻችንን ዝቅ አድርገን እንጸልያለን። በአምላካችን በእግዚአብሔር ፊት እግዚአብሔርን እንባርከዋለን። እግዚአብሔር የዘላለም አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ለቤት ስራ፣ ለወንጌል ስራ የምንሰጠውን ገንዘብ ስለሰጠን በጌታ በኢየሱስ ክርስቶስ ስም ክብር ከዘላለም እስከ ዘላለም ድረስ ላንተ ይሁን። እግዚአብሔር አምላካችን ሆይ በእውነት ስለሰጠን መልሰን ሰጥተናል። እግዚአብሔር አምላኬ በመስጠት መባረክ እንዳለ ቃል ይናገራል። በመስጠት መርገም እንደሚነሳ ቃል ይናገራል። በመስጠት እግዚአብሔር አምላኬ ተምቹ ኩብኩባው እንደሚነሳ ቃል ይናገራል። ስለዚህ የዘላለም አምላክ እግዚአብሔር አምላካችን ከሰጠን መልሰን ሰጥተናል። የሰጠነው ይህንን ስጦታችንን በኢየሱስ ክርስቶስም አንተ እንድትባርከልን እንለምናለን። የዘላለም አምላክ እግዚአብሔር አምላኬ የሰጡ እጆች ሁሉ በኢየሱስ ክርስቶስም የተባረኩ ይሁኑ። ኑሯቸው ይባረክ፣ ቤታቸው ይባረክ፣ ትዳራቸው ይባረክ። እግዚአብሔር አምላኬ በመውጣት በመግባታቸው የተባረኩ ይሁኑ። ስራቸው ሁሉ በኢየሱስ ክርስቶስም የተባረከ ይሁን። መስጠት እየፈለጉ ደግሞ ከእጆቻቸው ላይ ያጡትን ደግሞ ከማያልቀው በረከት አንተ እንድትባርካቸው እኔ እለምናለሁ። እግዚአብሔር እነሱን ባርካቸው፣ ልጆቻቸውን ባርክ፣ ኑሯቸውን ባርክ፣ ትዳራቸውን ባርክ። በሁሉ ነገራቸው በኢየሱስ ክርስቶስም የተባረኩ ይሁኑ። ጌታ ሆይ እናመሰግናለን። ስለ ቃል ደግሞ እንጸልያለን። ዛሬ በሚኖረን በዚህ ጊዜ ቃልህን በኢየሱስ ክርስቶስም እንድትናገረን፣ በቃልህ እንድታስተምረን በጌታ በኢየሱስ ክርስቶስም እንለምናለን። ጌታ ሆይ ክብር ላንተ እንሰጣለን። በኢየሱስ ክርስቶስም አሜን። እሺ የእግዚአብሔርን ቃል የምናይበት ጊዜ ይሆናል። ለዛሬ የምንመለከተው የመጽሐፍ ቅዱስ ቃል አንደኛ ሳሙኤል ምዕራፍ 30 እናነባዋለን። ከቁጥር 1 ጀምሮ የእግዚአብሔርን ቃል እናነባለን። እንዲህ ይላል። እንዲህም ሆነ ዳዊትና ሰዎቹ በሦስተኛው ቀን ወደ ጺቅላግ በመጡ ጊዜ አማሌቃውያን በደቡብ አገርና በጺቅላግ ላይ ዘምተው ነበር። ጺቅላግንም መጥተው በእሳት አቃጥለዋት ነበር። ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ ጀምሮ እስከ ታላቁ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድን ስንኳ አልገደሉም ነበር። ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው፣ ወንዶችና ሴቶች ልጆቻቸው ተማርከው አገኙ። ዳዊት ከእርሱ ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። የዳዊትም ሁለቱ ሚስቶች ኢዝራኤላዊት አኪናሆም፣ የቀርሜሎሳዊ የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡን ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ። አብያታርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመ ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊትም ከእርሱም ጋር የነበሩት 600 ሰዎች ሄዱ።
እስከ ቦሶር ወንዝ ድረስም መጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱ ጋር ያሉት 400 ሰዎች አሳደዱ። 200 ሰዎች ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ እያለ መጽሐፍ ቅዱሳችን ይናገራል። እንግዲህ ለዛሬ የምንመለከተው የመጽሐፍ ቅዱስ ክፍል 1ኛ ሳሙኤል ምዕራፍ 30 ከቁጥር 1 ጀምሮ ነው። ርዕሳችን ችግሮች ወደ እግዚአብሔር ያስጠጉናል ብየዋለሁ። ችግሮች ሲመጡ ወደ እግዚአብሔር ያስጠጋል። ስለዚህ በመከራና በችግር ውስጥ እግዚአብሔርንና የእግዚአብሔርን ፈቃድ ማወቅ በጣም ትልቅ ነገር ነው። እንግዲህ በሰው ሕይወት ውስጥ እንደምታውቁት ሁላችሁ መከራ አለ፣ ችግር አለ። መከራና ችግር ብቻ አይደለም፣ እንደገና ደግሞ ደስታም ይኖራል። ለምንድን ነው ብለን ስንል መከራም ችግርም ደስታም ምን የሚያደርጉ ነገሮች ናቸው? በየጊዜው የሚፈራረቁ ነገሮች ናቸው። የሰው የህይወቱ አንዱ ክፍል ናቸው ማለት ነው። መከራም ችግርም ደስታም ማለት ነው። ዛሬም በእኛ ህይወት ውስጥ ያሉ ብዙ መከራዎች አሉ፣ ብዙ ችግሮች አሉ፣ እንደገና ደግሞ ብዙ ደስታዎች አሉ። ነገር ግን የመከራዎቻችን መጨረሻ ዛሬ የገጠመን ችግር በቃ የችግሮቻችን መጨረሻ። ከዚህ በኋላ ከችግሮቻችን አንወጣም ማለት አይደለም። ከዚህ በኋላ ከመከራችን አንወጣም ማለት አይደለም። ምናልባት ደግሞ ደስተኞች ሆነንም ተቀምጠን ከሆነ በቃ ለህይወት ዘመናችን በደስታ እንኖራለን ማለት አይደለም። ደስታችንም ደግሞ ምን አለው ማለት ነው? መጨረሻ አለው ማለት ነው። ስለዚህ ሰው በህይወት ባለበት ዘመን እነዚህ ነገሮች ምን የሚያደርጉ ናቸው? ችግር፣ ደስታ፣ መከራ፣ ማጣት፣ ማግኘት የሚፈራረቁ ነገሮች ናቸው ማለት ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የሰው ህይወት እኮ በምድር ላይ ብርቱ ሰልፍ ነው ብሎ ይላል። ይህንን ያለው የድሃ ሰዎች አላል፣ ወይም ደግሞ የሀብታም ሰዎች አላል፣ የሰው ህይወት ያል። በአዳም አምሳል የተፈጠረ ሰው በሙሉ ምን አለበት መሰላችሁ? የሱ ህይወቱ የሰልፍ ህይወት ነው በህይወት ዘመኑ። ስለዚህ ንጉሥ ዳዊት በመዝሙር 22 ቁጥር 1 ላይ ሲናገር አምላክ ሆይ ለምን ተውከኛል? ዳዊት ማለት በጣም የተሳካለት ሰው እኮ ነው። የተሳካለት ሰው ከመሆኑ የተነሳ በአንድ ጊዜ እኮ ወጥቶ አንበሳና ድብን ያሸነፈ ሰው እኮ ነው። ያ ብቻ አይደለም፣ ጎልያድን ደግሞ የጣለ ሰው ነው። ነገር ግን ደግሞ ዳዊትን ስንመለከተው ሌሎች ደግሞ ችግሮች ደግሞ ነበሩበት ማለት ነው፣ የሚያሳድዱት ነገሮች ማለት ነው። ስለዚህ ነው እግዚአብሔርን ምን አለው? አምላኬ ሆይ ለምን ተውከኛል? እንግዲህ እግዚአብሔር ድልን ሲሰጠው እንመለከታለን። የበላይ ሲያደርገው ሴቶች ሲዘፍኑለት ዳዊት 1000 ገደለ፣ ሳኦል 1000 ገደለ እያሉ ወደ ከፍታ ስፍራ ወይም ደግሞ እሱ 1000 አልገደለም፣ እውነት 1000 አልገደለም። ነገር ግን እነዛ ሴቶች ምን አደረገ? ያልገደለው ያህል እሱ የገደለው አንድ ጎልያድን ሆኖ እያለ እነሱ ግን አንዱን ጎልያድ እንደ 1000 አድርገው ወሰዱና ዳዊትን ምን አደረጉት? እላይ ሲሰቅሉት እንመለከታለን። ግን አልገደለም። እሱ ግን ያ ዘመን ደግሞ አለፈና አሁን ደግሞ ምን አለ? አምላኬ ሆይ ለምን ተውከኝ ብሏል። አንተ እኮ ከእኔ ከጩኸቴ ቃል ምንድን ነህ አለው? አምላኬ ሆይ ለምን ተውከኝ? አንተ እኮ ከኔ ከጩኸቴ ቃል ምንድን ነህ አለ? ሩቅ ነህ አለ። ትናንት አንበሳ የገደለ፣ ትናንት ድብ የገደለ፣ ተመልከቱ፣ ትናንትና ጎልያድን ያሸነፈ ሰውዬ ዛሬ ምን አለ? ይህንን ቃል ሲል እንመለከታለን። ለምንድን ነው ብለን ስንል የሰው ህይወት በምድር ላይ ብርቱ ምንድን ነው? ሰልፍ ነው። በቃ አንዴ ድል አገኘ ማለት ሰው እስከ ህይወቱ መጨረሻ ድረስ ድል አድርጎ ይቀጥላል ማለት አይደለም። ሰው በችግር ውስጥ፣ በመከራ ውስጥ፣ በሰልፍ ውስጥ ገባ ማለት ደግሞ በቃ እስከ ህይወቱ መጨረሻ ድረስ የሰልፍ ሰው ነው፣ የችግር ሰው ነው፣ የመከራ ሰው ነው ማለት አይደለም። ዛሬ ያነበብነው የመጽሐፍ ቅዱስ ክፍላችን የበለጠ አስረግጦ ይነግረናል። ስለዚህ ደስታ፣ ችግር የሚያደርጉ ናቸው፣ የሚፈራረቁ ነገሮች ናቸው ማለት ነው። በዛሬው ክፍላችን ግን በዳዊትና አብሮ ባሉ ሰዎች ላይ የደረሰባቸው ችግር ምን አይነት ችግር ነው ብለን ስንል አንድ ችግር ይደርስባቸዋል። ያንን ችግር ሲራመዱት ሌላ ችግር፣ ያንን ችግር ሲራመዱት ሌላ ችግር የሚጨምር ነገር እንዳለባቸው በዚህ ቃል ላይ እንመለከታለን ማለት ነው። ስለዚህ በችግር ላይ ችግር ሲደርስባቸው ዳዊት ያደረገው ነገር ምንድን ነው?
ምን አደረገ ዳዊት? እዚህ ክፍል ላይ ስንመጣ ምንድነው ዳዊት ያደረገው ነገር ብለን ስንል የመጀመሪያ ያደረገው ነገር ወደ እግዚአብሔር መቅረብ ነው የፈለገው። ለምንድነው ወደ እግዚአብሔር መምጣት የፈለገበት ምክንያት ብለን ስንል የእግዚአብሔርን ፈቃድ ያውቅ ዘንድ ነው ማለት ነው። ዳዊት ሳኦልን ከመፍራቱ የተነሳ ሳኦል ሲያሳድደው እንመለከታለን። የመጨረሻ አማራጭ ያደረገው ነገር ቢኖር ዳዊት ምንድን ያደረገው ብለን ስንል ከዚህ ክፍል ቀደም ብለን አንደኛ ሳሙኤል ምዕራፍ 27 ላይ ዳዊት እያሳደደ አስጨነቀው። እንዲያውም ዳዊት ሲናገር ምን አለ? ሰው ቁንጫን እንደሚያሳድድ አንተ እኔ እንዲሁ ምን ታደርጋለህ? ታሳድደኛለህ ብሎት እኮ ነበር። ሰው ቁንጫን እንደሚያሳድድ እኔን አሳደድከኝ ብሎት ነበር። የመጨረሻ ሲመረው ዳዊት ምን አደረገ? እንዲያውም በቃ በእስራኤል አገር በኢየሩሳሌም ከምኖር ለምን ወደ ፍልስጤም ሄጄ ጥገኝነት አልጠይቅም ብሎ ፍልስጤም አገር ሄዶ ጥገኝነት ጠይቆ ከንጉሱ ጋር ጌት በተባለ ስፍራ ወይም ከተማ አብሮ መኖር ጀመረ። አንድ ቀን ግን ተነሳና ዳዊት አንድ ሀሳብ አመጣ። ምን አለ? እኔ ጌቶች አንተ ንጉስ ነህ፣ ከአንተ ጋር በንጉስ ከተማ በጌት ከምቀመጥ ይልቅ ሌላ ስፍራ ስጠኝና ወደ ሌላ ስፍራ ሄጄ ልቀመጥ ብሎ ሲለው፣ እንግዲያውስ ጽግላግ ወደ ተባለ ስፍራ ወደዛ ሂድና ተቀመጥ ብሎ ሲለው እንመለከታለን ማለት ነው። እዛ ወደዛ ለመኖር ሄደ። ሲሄድ ብቻውን አይደለም ሄደው፣ ከሱ ጋር ተከትለው ከእስራኤል የወጡ 600 ሰዎች ነበሩ። እነዛን አስከትሎ ነበር ሄደው። እንግዲህ መከራ ፈርተው ችግር ፈርተው እንደገና ደግሞ ሳኦል ደግሞ ዳዊትን ፈርቶ ወደ ፍልስጤም ያቀኑ። ሳኦል ሊያሳድደው፣ ሊገድለው፣ ሊያጠፋው ይፈልጋል። ስለዚህ መሸሽ አለበትና ወደዛ ስፍራ ሲሸሽ እንመለከታለን። በዛ በደረሰበት ስፍራ በጽግላግ እንግዲህ የሆኑ 4 ነገሮችን ቶሎ ቶሎ ብዬ እናገራለሁ። አንደኛ የችግሮች መደራረብ፣ ሁለተኛ በእግዚአብሔር መታመን፣ ሶስተኛ የእግዚአብሔርን ፈቃድ ማወቅ፣ አራተኛ አይኖቹን አሁንም በእግዚአብሔር ላይ ማድረጉን። እነዚህ 4 ነገሮች ቶሎ ቶሎ እናገራለሁ። ቁጥር 3 ላይ እንደዚህ ይላል። ምዕራፍ 30 ቁጥር 3 ላይ ዳዊትና ሰዎቹ ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው፣ ወንዶች ሴቶች ልጆቻቸው ተማርከው አገኙ ብሎ ይላል። እንግዲህ ቁጥር 1 ላይ ስንመለከት እንዲሆነ ዳዊትና ሰዎቹ በ3ኛው ቀን ወደ ጽግላግ መጡ ይላል። ከየት ነው የመጡት? ከጌት ከፍልስጤም ማለት ነው። እዛ ፍልስጤም ውስጥ ወዳለ አገር ጽግላግ ወደ ተባለ ቦታ መጡ ይላል። በመጡ ጊዜ አማሌቃውያን በደቡብ አገርና በጽግላግ ላይ ሰምተው ነበር። ጽግላግንም መጥተው በእሳት አቃጥለዋት ነበር። ሴቶችንና በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበረ። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበረ እያለ መጽሐፍ ቅዱሳችን ይናገራል። እነዚህ የአማሌቅ ሰዎች ያደረጉት ምንድነው? እነ ዳዊት ከመከራቸው የተነሳ ወደ ፍልስጤም ሄደው ነበር። በፍልስጤም ኖሮ ደግሞ ከፍልስጤም ደግሞ ንጉሱ ምን አድርጎላቸው ነበረ? ጽግላግ እንዲኖሩ ብሏቸው ነበር። እነሱ ሚስቶቻቸውን ልጆቻቸውን በጽግላግ አስቀምጠው እንደገና ንጉሱ ወዳለበት ከተማ ወደ ጌት በአንድ ምክንያት ወደዛ ሄደው ነበር። ልክ ከዛ ስፍራ ከዛ ከነበሩበት ስፍራ ወደ ጌት ወደ ጽግላግ እስከሚመለሱ ድረስ 3 ቀን እንደፈጀባቸው መጽሐፍ ቅዱስ ይናገራል። ሲመለሱ ግን እነሱ የጠበቁት ነገር አይደለም ያገኙት ነገር የእግዚአብሔር ቃል ሲናገር ምን ይላል? ወደዛ ስፍራ ሲደርሱ የነሱ ከተማቸውን አቃጥለውባቸዋል። ያ ብቻ አይደለም፣ ሚስቶቻቸውን፣ ልጆቻቸውን፣ ከብቶቻቸውን ሁሉ አማሌቃውያን ማርከው ወስደውባቸዋል። ስለዚህ መጽሐፍ ቅዱሳችን ምን ይላል? ዳዊትና ሰዎቹ ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸው፣ ወንዶችና ሴቶች ልጆቻቸው ተማርከው አገኘዋል። ችግር ሸሽተው ነው የመጡት። ማንን? ሳኦልን። ወደ ጽግላግ ነው የመጡት። በጽግላግ ደግሞ የገጠማቸው ምንድን ነው ብለን ስንል አማሌቃውያን። ከዛ ሳኦልን ሸሹ። እዚህ ደግሞ ማን ገጠማቸው? አማሌቃውያኖች ገጠሟቸው ማለት ነው። ዳዊትና ከሱ ጋር ያሉት ሰዎች ወደ ፍልስጤም የሄዱት ወደው አልነበረም።
ነገር ግን የሄዱበት ምክንያት ለምንድን ነው ብለን ስለ ሸሽተው ነው የሄዱት። ማንን ሸሽተው ነው? ሳኦልን ሸሽተው ነበር የሄዱት። ስለዚህ በእነሱ ላይ አሁን የደረሰባቸውን ችግር ስንመለከት የተደራረበ ችግር ነው የደረሰባቸው። አንደኛ ዳዊት ከሳኦል ሸሽቶ ነው የሄደው። ሁለተኛ በፍልስጤምና በአማሌቃውያን ከተሞቻቸው ተቃጥለው ነበረ። እንደገና በዳዊት ላይ ደግሞ ሌላ ችግር ደረሰበት። ይህ የደረሰበት ችግር ምንድን ነው? ከሱ ጋር ያሉት ሰዎች አብረውት ወደ ፍልስጤም የተሰደዱ ሰዎች፣ እንደገና ደግሞ ንጉሱ ወዳለበት ወደ ጌት የሄዱ ሰዎች ሲመለሱ ከተማው ተቃጥለው ሲያዩ ጥፋተኛ ያደረጉት ማንን ነው? ዳዊትን ነው። አሁን የእሱ መከራ ከአንድ መከራ ወደ ሌላ መከራ፣ ከሌላኛው መከራ ወደ ሌላ መከራ ሲያድግ እንመለከታል። ሳኦልን ሸሽቶ መጣ። አማሌቃውያን ያለውን ነገር ማረኩበት፣ ከተማውን አቃጥለው ጠበቁ። ከሱ ጋር ያሉ ሰዎች ደግሞ አሁን ተነስተው ምን ሊያደርጉት? ሊወግሩት ተነሱ አለ መጽሐፍ ቅዱሳችን ሲናገር ቁጥር 6 ላይ። ለምንድን ነው ሊወግሩት የተነሱበት ምክንያት? ሲመጡ ሚስቶቻቸው የሉም፣ ሲመጡ ልጆቻቸው የሉም። ስለዚህ በእልክና በቁጣ በሱ ላይ ሲነሱበት እንመለከታለን ማለት ነው። ችግሩ የደረሰው በሁሉም ላይ ነው። በአንድ በእነሱ ላይ ብቻ አይደለም። በእነሱ ላይ ችግሩ ደርሶ እሱን አልፎት አልሄደም። ነገር ግን በዳዊት ላይ የደረሰ ነው። በአንድ ቤተሰብ ላይ አይደለም ችግሩ የደረሰው። ችግሩ የደረሰው በእስራኤል ልጆች በሙሉ ላይ ነው። ስለዚህ አንዱ ሌላውን ሊያጽናና አልቻለም ይላል የእግዚአብሔር ቃል ሲናገር። ነገር ግን ኃይል እስኪያጡ ድረስ እርስ በርሳቸው ተላቀሷል። ሲመጡ መከራ ሸሽተው መጡ። ሲመጡ አሁን ደግሞ ሌላ መከራ ገጠማቸው። ስለዚህ ኃይል እስኪያጡ ድረስ ማለት አልቅሰው እስኪደክማቸው ድረስ ጉልበት እስኪያጡ ድረስ ምን አደረጉ? እንዳለቀሱ መጽሐፍ ቅዱሳችን ይናገራል ማለት ነው። ለምንድን ያለቀሱበት? የሁሉም ቤት፣ የሁሉም ጓዳ፣ የሁሉም ጥቅማቸው ምን አድርጎ ነበረ? ተነክቶባቸው ነበረ። ሆኖም ግን ጥፋተኛ ያደረጉት ማንን ነው ብለን ስንል ራሳቸውን አይደለም። ጥፋተኛ ያደረጉት አሁን ማንን ነው? ዳዊትን ነው ጥፋተኛ ያደረጉት። ዳዊት ህዝቡ ሁሉ ተነሱበት። ህዝቡ ሁሉ ተቆጥቶ ነበርና ህዝቡ ሊወግሩት ተነሱበት ይላል ቁጥር 6። ተመልከቱ፣ አንዱን ችግር ሳይጨርስ ሌላ ችግር፣ ይህንን ችግር ሳያልፎ ሌላ ችግር። የራሱ ሰዎች እኮ ናቸው። አሁን ደግሞ ምን ያደረጉበት? የተነሱበት ማለት ነው። ጥፋቱ የዳዊት አይደለም፣ አብሯቸው በፍልስጤም ምድር ነበርና ምናልባት እሱ እዛው ፂግላግ ቁጭ ብሎ እነሱን ወደዛ ልኳቸው ቢሆን ኖሮ ጥፋተኛ እሱ ሊሆን ነበር። ነገር ግን ተነስተው የሄዱት የፍልስጤም መንግስት ጠርቷቸው ሁሉም ተያይዘው ነበር በአንድነት የሄዱት። ሲመለሱ ግን እነሱ እንዳሰቡትና እንደጠበቁት አልሆነም። ስለዚህ ራሳቸውን ጥፋተኛ ከማድረግ ይልቅ ጥፋተኛ ያደረጉት ማንን ነው ብለን ስንል አብሯቸው ያለውን ዳዊትን ነው ማለት ነው። ስለዚህ ከፍልስጤም የተነሳ የ3 ቀን መንገድ ተጉዘው ሲመጡ አገሩ ሁሉ ታውቋል። ከተማው በእሳት ተቃጥሏል። ሆኖም ግን የተነሱት አሁን በዳዊት ላይ ነው። ህዝቡ ቤቱን አጥቷል፣ ንብረቱን አጥቷል፣ ሚስቶቻቸውን አጥቷል፣ ልጆቻቸውን አጥተዋል። እነሱ እንዳጡ ደግሞ ዳዊትም ደግሞ እነሱ ያጡትን ነገር እሱም ደግሞ አጥቶታል። እሱም ምን አጥቷል? ቤቱን አጥቷል፣ ንብረቱን አጥቷል። እሱም ሚስቶቹን አጥቷል። እሱም ደግሞ ልጆቹን እኮ አጥቷቸዋል። አላገኘም ልጆቹ። ለምን ብለን ስነ ሁሉም ተማርከው ተወስዷል ማለት ነው። ህዝቡ በሙሉ ትናንትና እኮ አንተ ታላቅ ሰው ነህ፣ አንተ እግዚአብሔር ከአንተ ጋር ነው፣ አንተን እንከተልሃለን፣ ለአንተ እንገዛልሃለን ያሉት ሰዎች ሁሉ ዛሬ ተገለበጡና ምናሉ ዳዊትን እንደዚህ ያሉ፣ አንተ ነህ እንዲህ አይነት ጉድ የሰራ። ስለዚህ ሊወግሩት ምን አደረጉ? ተነሱበት ብሎ መጽሐፍ ቅዱሳችን ይናገራል ማለት። እነዚህ ነገሮች እንግዲህ የዳዊትን ልብ እንዳስጨነቁት መጽሐፍ ቅዱሳችን ይናገራል። ቁጥር 6 ላይ እንደዚህ ይላል፣ ዳዊትም እጅግ ተጨነቀ። አሁን ከደረሰበት ነገር የተነሳ ዳዊት እጅግ ተጨነቀ። ሰዎች ብዙ ጊዜ ክፋት ወይ ችግር ወይ መከራ ማየት አይፈልግም ማንም ሰው። ግን መከራ ደግሞ የማይቀር ነገር ነው። ወደ እያንዳንዱ ሰው ወደ እያንዳንዱ ቤት ምን ያደርጋል? ይመጣል ማለት ነው። አንድ ታሪክ ድንገር ተረት ነው እና ዘመን ተሻጋሪ ተረት ይባላል መጽሐፉ። እና ይህ ዘመን ተሻጋሪ ሲጽፉ ጸሐፊዋ ስትጽፍ ወይም ጸሐፊው ሲጽፍ ማለት ነው ስለ እርሳስ ይናገራል። ዘመን ተሻጋሪ ነው እና እርሳሱን የሰራው ሰውዬ ወደ ገበያ ከማውጣቱ በፊት ምን አደረገ? ያላቸው ነገር አለ ወይም ደግሞ
መመሪያ ሰጣቸው። ለእርሳሶች ሰበሰባቸውና መመሪያ ሰጣቸው። እርሳሶቹ ሰበሰበና ከዛ 5 መመሪያ ሰጣቸው። አንደኛ ምን አላቸው? ታላላቅ ስራዎች እንድትሰሩ በሰዎች እጅ ጣት ሁሉ ጊዜ ለመቀመጥ ፈቃደኛ ሁኑ አላቸው። የቱ ጋር? እዚህ ጋር ለመቀመጥ ሁሉ ጊዜ በሰዎች እጅ ላይ ለመቀመጥ ፈቃደኛ ሁኑ አላቸው። እርሳሱን ሰርቶ ከጨረሰ በኋላ ወደ ገበያ ከማውጣቱ በፊት ለእርሳሶች ነው ምክር የመከራቸው። ተረት ነው ነገር። በሁለተኛ ደረጃ እንደዚህ አላቸው፣ ከስራ በኋላ ሁሉ ጊዜ በስለት ትቀረጻላችሁ፣ እንደገና ደግሞ ትሰቃያላችሁ አላቸው። እርሳሶቹ ተሰርተዋል። አሁን ምን ታደርጋላችሁ አለ? ትቀረጻላችኋል። በመቀረጽ ጊዜ ደግሞ ትሰቃያላችሁ ብሏል። ልክ አሁን እነ ዳዊት ያሉበት ሁኔታ ይህንን አይነት ሁኔታ ነው። ትሰቃያላችሁ፣ ነገር ግን የምትቀረጹት ለምንድን ነው አላቸው? የተሻለ እርሳስ ሆናችሁ እንድትወጡ ነዋል። ሁላችንም አሁን እርሳሳችንን ስንቀርጸው እርሳሳችን ሁልጊዜ የተሻለ ሆኖ ነው የሚወጣው። ግን በሚቀረጽበት ጊዜ አሁን እንደ ጸሐፊዋ ሲናገር እርሳሱ ምን ያደርጋል? እየታመመ ነው እንጂ እየተመቸው አይደለም ማለት። በሶስተኛ ደረጃ ይሄው እርሳሱን የሰራው ሰውዬ ወደ ገበያ ከማውጣቱ በፊት እንዲህ አላቸው ሲነግራቸው፣ ምንም አይነት ስህተት ብትሰሩ ራሳችሁ ማስተካከልና ማረም ትችላላችሁ። እርሳሶቹን ያለ ምንም አይነት ስህተት ስሩ አላቸው፣ ነገር ግን እናንተ ራሳችሁ ማስተካከልና ማረም ትችላላችሁ አለ። ለምንድን ነው? የተቀረጻችሁ ስለሆናችሁ ብቃት አላችሁ ማለት እኮ ነው። አራተኛ እንደዚህ አላቸው፣ የእናንተ ጠቃሚና ዋና ህልውናችሁ ወይም ማንነታችሁ ያለው የት ነው አለ? በውስጣችሁ ነው አላቸው እንጂ ውጭ አይደለም፣ ውስጣቸው ነው። የእኛ ደግሞ ዛሬ የክርስቲያኖች ማንነታችን ጠቃሚ ማንነታችን ያለው የት ነው ብለን ስንል ውስጣችን ነው ማለት ነው። ከዛ በኋላ በአምስተኛና በመጨረሻ ላይ እንደዚህ አላቸው፣ ከምትጽፉበት ቦታ ሁሉ ምልክታችሁን እያስቀመጣችሁ ማለፍ አትርሱ። በምትጽፉበት ስፍራ ሁሉ ምልክት እያስቀመጣችሁ ምንም አይነት ችግር ቢገጥማችሁ መጽሐፋችሁን አታቋርጡ ብሎ አላቸው። በዚህ ቃል መሰረት ይህንን መመሪያ ከሰጣቸው በኋላ ምን አደረገ? ወደ ሳጥናቸው አስገባቸውና ወደ ገበያ ሸኛቸው። ተረት ነው ማለት ነው። ጥሩ ምሳሌ። ለምንድን ነው ምሳሌ የሚሆነው ብለን ስንል መከራዎችና ችግሮች ሰዎችን ምን ያደርጓቸዋል? ይቀርጿቸዋል እንጂ አያጠፏቸው። ዋጋ እንዲኖራቸው ያደርጋቸዋል። በውስጣቸው ያለው የእግዚአብሔር ማንነት እንዲገለጥ ያደርጋል ማለት ነው። ስለዚህ እነ ዳዊትንም በምንመለከትበት ጊዜ እንግዲህ በሕይወታቸው የሆነው ነገር ምንድን ነው ብለን ስንል በእነሱ ውስጥ ያለው የእግዚአብሔር ነገር ገኖ እስከሚወጣ ድረስ ከመከራ ወደ መከራ፣ ከችግር ወደ ችግር፣ ከፈተና ወደ ፈተና ሲያልፉ እንመለከታለን። ዳዊት አንዱን ችግር ሳኦልን ሲሸሽ ሌላ ችግር ተቀበለ። አንዱን እኮ ሸሽቶ ሄዷል። በቃ ሁለተኛ ይህንን ችግር አልየው፣ እግዚአብሔር ባለን ጊዜ ባስቀመጠን ጊዜ በዙፋን ላይ መጥቼ ይቀመጣል። አሁን ግን ይህንን ችግር ሸሽቼ መሄድ አለብኝ ብሎ ሲል ችግሩ እዚህ ጋር ብቻ አላበቃም። እዛም ሲሄድ ደግሞ ችግሩ ምን አደረገ? ተከትሎት ሲሄድ እንመለከታለን። ዳዊት ግን ተስፋ አልቆረጠም። የእግዚአብሔር ቃል ሲናገር ቁጥር 6 ላይ እነዚህ ሰዎችን ሊወግሩት ተነሱ። ጥፋተኛ አንተ ነህ አሉ። አንተ በድለህናል አሉ። አንተ ነህ ለዚህ ልጆቻችንን፣ ሚስቶቻችንን፣ ንብረታችን እንዲማረክ እንዲቃጠል ምክንያት የሆንከው አንተ ነህ ብለው ሲሉ ዳዊት ግን ልቡን በእግዚአብሔር ምን አደረገ አለ? አበረታ ብሎ መጽሐፍ ቅዱሳችን ይናገራል። በምናልፍባቸው መንገዶቻችን ዛሬ የተለያየ ችግሮች ይፈራረቁብን ይሆናል። ዛሬ በየቤታችሁ ሆናችሁ ይህንን የእግዚአብሔርን ቃል የምትሰሙ ቅዱሳን ወንድሞቼና እህቶቼ ዛሬ የተለያየ ችግሮች እየተፈራረቁብን ይሆናል። አንዱን ስናልፈው ሌላው ደግሞ እየመጣ፣ አንዱን ስናልፈው ሌላው ደግሞ እየተተካ እንዲሁ እያስጨነቀን እንኖር ይሆናል። ግን አንድ ነገር እላቸዋለሁ፣ ዳዊት የእግዚአብሔር ቃል ሲናገር እነሱም ይነሱበት፣ የሱም ይማረክ፣ ሳኦልም ያሳደው፣ አማሌቃውያንም ይነሱ፣ ልቡን ግን በእግዚአብሔር ምን አደረገ አለ? አበረታ። ስለዚህ በርቱ ብዬ እላቸዋለሁ። ትናንትና ጀግና ያሉ ሰዎች ዛሬ ግን ችግር ሲበረታብን ምን ያደርጉናል? ይጥሉናል። ትናንትና እኮ በቃ ካንተ ሌላ ሰው የለም፣ እንዳንተ ያለ እግዚአብሔርን የሚወድ እንዳንተ ያለ አገልጋይ፣
እንዳንተ ያለ የእግዚአብሔር ሰው ማን አለ ብለው ያሉ ሰዎች ዛሬ ችግሮች እየበረቱ ሲመጡ እንዲያውም ለጠፋው ጥፋት ለተገኘው ጥፋት ምክንያት የሚያደርጉን ማንን ነው? እኔና እናንተ ነው። ለደረሰው ነገር ሁሉ ሰዎች ተጠያቂዎች ያደርጉናል። እነሱ ተጠያቂ መሆን አይፈልጉም። በእነሱ ምክንያት እኮ ለመጣው ችግር ተጠያቂ የሚያደርጉት ማንን ነው ብለን ስንል እኛን ነው። ይህም ቢሆን ግን በእግዚአብሔር ተስፋ አይቆረጥም። በእግዚአብሔር ልባችሁን አበርቱ። ዛሬ በዙሪያችን ስለከበበን ማለቂያ የሌለው በመሰለ በተለይ ስለ ሀገራችን ጉዳይ በምናስብበት ጊዜ ማለቂያ የሌለው ችግር እኮ ነው በቃ የሚመስል በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በየአቅጣጫው በቃ አንዱ ችግር ታለፈ ሲባል ሌላው ይመጣል። አንዱ ታለፈ ሲባል ሌላው ይመጣል። ይሄ ደግሞ ታለፈ ሲባል ሌላው ይመጣል። ግን እኔ አንድ ነገር እላቸዋለሁ፣ ልባችን በእግዚአብሔር ይበርታ። ዛሬ የምናየው ችግር ነገ አይቀጥልም። ዛሬ የደረሰብን ነገር ነገ ምን አድርገም አይቀጥልም። ለምን ብለን ስንል ልባችንን በእግዚአብሔር ላይ እናበርታ። ዛሬ የምናያቸው ነገሮች ነገ አይቀጥልም። ማረፍ ማለቂያ ወይም መጨረሻ አላቸው ማለት ነው። ምናልባት ግን የመጡት ነገሮች ምን ያደርጉናል ብለን ስንል እንደ ቀደሙ ተረት ማለት ነው እንደ እርሳሱ እኔና እናንተን ታላላቅ ስራዎችን የምንሰራ እንደ እርሳሱ ታላላቅ ስራዎች የምንሰራ ያደርጉናል። እንደገና ደግሞ እኛ የምንቀረጽ የምንስተካከል ሰዎች በውስጣችን ያለው ጸጋ እንዲወጡ የሚያደርገን ነገር ይሆናል። እንደገና ደግሞ ይሄን ብቻ አይደለም፣ ብንሳሳት እንኳን እኔና እናንተ የምናርም ሰዎች ያደርጉናል። ስለዚህ እኛ ጠቃሚ ሰዎች ነን። ጠቃሚነታችን ደግሞ ያለው የቱ ጋር ነው ብለን ስለ ውጫዊ ማንነታችን አስፈላጊ ነው። ነገር ግን በውስጣችን ያለው እግዚአብሔር ያስቀመጠው ጸጋ፣ እግዚአብሔር ያስቀመጠው ያ የከበረው መንፈስ ምን ያደርጋል? እርሱ እየተስተካከለ እየተሰራንበት እንመጣለን ማለት ነው። ስለዚህ እኔና እናንተ ከምንሰራው ስራ የተነሳ የምንወድቅ አይደለም። ወደ ሁለተኛው ስናል ዳዊትን ስንመለከተው በእግዚአብሔር ላይ ነው የታመነው። እነዚህ ሰዎች ሊወግሩት ተነስተዋል፣ ሊመቱት ተነስተዋል። ጥፋተኛ አንተ ነህ ብለውታል። ከሳኦል ሸሽቷል። አማሌቃውያን ሌላ ችግር አድርሰውበታል። ግን እንደዚህ ያደረገ ቁጥር 7 ላይ ስንመጣ ዳዊትም የአቤሜሌክን ልጅ ካህኑን አብያታርን ኤፉዱን አቅርብልኝ አለው። አብያታርም ኤፉድን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እርሱም ታገኛቸዋለህና ፈጽመ ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለታል። ዳዊት ምንም ነገር ማድረግ አልቻለም። ከሰዎች ጋር መጋጨት አልፈለግም። እንደገና ተመልሶ ወደ አገሩ ወደ እስራኤል መመለስ አልፈለግም። ነገር ግን ማድረግ የፈለገው ነገር ምንድን ነው ብለን ስንል በእግዚአብሔር በአምላኩ ላይ መታመን ፈለገ። ለምንድን ነው መታመን የፈለገበት ምክንያት ብለን ስንል ዳዊት የእግዚአብሔርን ፈቃድ ከጠየቀ እግዚአብሔር ፈቃዱን እንደሚገልጥለት እርግጠኛ ሆኗል። ስለዚህ ነው ምን አለ? እንደዚህ አለ፣ አብያታርን ኤፉዱን አምጣልኛልና ከዛም በኋላ ኤፉዱን ካመጣለት በኋላ የእግዚአብሔር ፈቃድ ለዛሬ ምንድን ነው? እግዚአብሔር ሆይ ልሂድ ወይ ልከተላቸው ወይ አገኛቸዋለሁ ወይ ብሎ አምላኩን እግዚአብሔርን ሲጠይቀው እንመለከታለን ማለት። ስለዚህ የእግዚአብሔር ሰዎች በመሰላቸው የሚሮጡ ሳይሆኑ ሁልጊዜ ምን አይነት ሰዎች ናቸው ብለን ስንል የእግዚአብሔር ሰዎች የእግዚአብሔርን ፈቃድ የሚጠይቁ ናቸው። የእግዚአብሔር ሰዎች በእግዚአብሔር ፈቃድ ላይ የጸኑ ናቸው። የእግዚአብሔር ሰዎች የእግዚአብሔርን ፈቃድ የሚከተሉ ናቸው ማለት ነው። ማንም ሰው ያለ እግዚአብሔር ፈቃድ ሊወጣ ይችላል፣ ነገር ግን ስኬታማ አይሆንም። ለዚህ ነው ዳዊት መውጣት ይችላል። ልምድ እኮ ያለው ሰው ነው። ከዚህ በፊት ጦረኛ ሰው ነው። ከዚህ በፊት አንበሳ የገደለ ድብ የገደለ፣ ከዚህ በፊት ደግሞ ጎልያድን የመሰለ ጀግና የጣለ ሰው ነው። ከዚህ በፊት ፍልስጤማውያን ያሳደደ ሰው እኮ ነው። ነገር ግን ስኬታማ መሆን የሚችለው ዛሬ በምንድን ነው? የእግዚአብሔርን ፈቃድ ሲያውቅ ብቻ ነው። ለስኬቱ ደግሞ ቁልፍ ምንድን ነው ብለን ስንል እግዚአብሔርንና የእግዚአብሔርን ፈቃድ ማወቅ ነው። አሁን እንዲሳካለት ከፈለገ የመጀመሪያው ነገር በችሎታው ተማምኖ፣ በእውቀቱ ተማምኖ፣ በማንነቱ ተማምኖ ጦርነት ቢወጣ ላይሳካለት ይችላል። ነገር ግን ያደረገው ነገር ምንድን ነው ብለን ስንል በችሎታው በማንነቱ ከዚህ በፊት በነበረው ሂስትሪው አይደለም፣
ነገር ግን በዘላለም አምላክ በእግዚአብሔር ሲታመን እንመለከታለን። ጌታ ኢየሱስ ክርስቶስም ወደ ምድር በመጣ ጊዜ ምንድን ያለው? እንደዚህ አለ ሲናገር፣ ፈቃድን ላደርግ ከሰማይ ወደ ምድር ምን አድርጌያለሁ አለ? መጥቻለሁ አለ። የራሴን ፈቃድ ተመልከቱ። አምላክ ሆኖ ንጉሥ ሆኖ ጌታ ሆኖ የሁሉ የበላይ ሆኖ እያለ እኔ ግን ከሰማይ ወደ ምድር የመጣሁበት ምክንያት ሌላ አይደለም አለ። የእግዚአብሔርን ፈቃድ ላደርግ መጥቻለሁ አለ። ለደቀ መዛሙርቱም ጸሎት ሲያስተምራቸው እንደዚያ እናንተ ስትጸልዩ እንደዚህ በሉ አላቸው፣ ፈቃድ በሰማይ እንደሆነች እንዲሁ ደግሞ በምድር ትሁን። ያን ጊዜ ለሰዎች ምን ይገጥማቸዋል? ስኬት ይገጥማቸዋል ማለት ነው። ለዚህ ነው እንግዲህ ኢየሱስ ክርስቶስ ሲያስተምር ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁናል። እንዲህ ደግሞ አለ ጌታ ኢየሱስ ክርስቶስ፣ ፈቃድ ይሁን እንጂ የእኔ ፈቃድ አይሆናል። በጣም የመጨረሻው ማለት የመከራው ጊዜ ወደ መስቀል ሞት እየሄደ እያጋፉት፣ እየገረፉት፣ እየደበደቡት፣ የሾህ አክሊል እየጫኑ መስቀል እያሸከሙት እየሄደ እያለ በጣም የጣር ሰዓት በነበረበት ጊዜ ያንተ ፈቃድ ይሁን እንጂ የኔ ፈቃድ በፍጹም አይሁን። ለምንድን ነው ብለን ስንል መስጠት ያለብን ቅድሚያ ለማን ነው ብለን ስንል ለራሳችን አይደለም፣ ለእግዚአብሔር ፈቃድ ነው ማለት። ሰው በህይወቱ የእግዚአብሔርን ፈቃድ ካወቀ ለህይወት ዘመኑ በቂ የሆነ ስንቅ አለው። ስንቅ አለው። ምንድነው ስንቁ ብለን ስለ የእግዚአብሔር ፈቃድ ነው። ዳዊት የእግዚአብሔርን ፈቃድ ማወቅ የመረጠው ለምንድን ነው ብለን ስለ ከፊት ለፊቱ ላለው ጉዞ ነው። ስለዚህ አማኝ የሆነ ሰው ልቡን በእግዚአብሔር ላይ ማድረግ አለበት። ከዚያ የአባቱን ፈቃድ ያውቃል፣ ከዚያ የአባቱን ፈቃድ ያደርጋል ማለት ነው። ጌታ ኢየሱስ ክርስቶስ ቅድም እንዳልኳቸው አምላክ ሆኖ እያለ ግን ምንድን ነው የፈለገው ብለን ስንል የፈለገው አንድ ነገር ነው፣ የእግዚአብሔር የአባቱን ፈቃድ ማድረግ ነው። ሲመጣ ከሰማይ ይዞ የመጣው ነገር ምንድን ነው ብለን ስንል የአባቱን ፈቃድ ይዞ ነው ማለት ነው። ሰዎች የራሳቸውን ፈቃድ እንኳን እንዲያደርግላቸው ኢየሱስ ክርስቶስን የጠየቁት ጊዜ ነበር። የነሱን ፈቃድ የእሱን እኮ አይደለም፣ የነሱን ፈቃድ። ነገር ግን በሀሳባቸው ምን አደረገም? አልተስማማም። ለምንድን ነው ያልተስማማው ብለን ስንል የአባቱን ፈቃድ ነው ከሰማይ ይዞ ወደ ምድር ምን ያደረገው የመጣው። የክርስቶስ ኢየሱስ ደቀ መዛሙርቶች ብዙ ጊዜ አብረውት አሳልፈው ያለ አንድ ጥያቄ ጠየቁ። ጌታ ሆይ አሉ፣ ኤልያስ እንዳለ ሰማይ እሳት ከሰማይ ይውረድና የሰማርያን ሰዎች ምን ያደርጋቸው ይብላቸው ብለው አሉ። በጣም ተገረመና ምን አይነት መንፈስ ነው እናንተ ግን ያላችሁ ብሎ አላቸው። በጣም ተደነቀባቸው። ስለዚህ ምንድነው የፈለጉት ብለን ስንል እነሱ የሰማርያን ሰዎች ስለሚጠሏቸው፣ እነሱ የሰማርያን ሰዎች ስለማይቀበሏቸው ያ የነሱን ፈቃዳቸው ማን ውስጥ ማስቀመጥ ፈለጉ? ክርስቶስ ኢየሱስ ውስጥ ማስቀመጥ ፈለጉ። ኖ ምን አይነት መጥፎ መንፈስ ነው ያላችሁ ያላቸው እንጂ አልተቀበላቸው። ሌላ ጊዜ ደግሞ ፈሪሳውያን መጡና አንድ ጥያቄ ጠየቁ። እስኪ አሁን የእግዚአብሔር ልጅ ሆኖ ሊያምኑበት እኮ ፈልገው እስኪ ከሰማይ ተአምራት አሳየናል። አሁን ይሄ ደግሞ የማን ፈቃድ ነው ብለን ስንል የእነዚህኛዎቹ ደግሞ ፈቃድ ነው ማለት ነው። ጌታ ኢየሱስ ክርስቶስ ምን አላቸው? ከዚህ በፊት እንዲህ ሆኗል፣ እንዲህ ተደርጓል፣ ከዚህ ሌላ ተአምራት ለእናንተ አያስፈልጋችሁም በቃ ብሏል። ያ ይበቃቸዋል በቃ አላቸው። ሰይጣንም ደግሞ ኢየሱስ ክርስቶስን የራሱን ፈቃድ እንዲያደርግለት ፈልጎ ነበረ። ሰይጣን እኮ ነው የፈለገው። ልብ በሉ፣ የራሱን ፈቃድ እንዲያደርግለት ፈልጎት ነበር። ስለዚህ ምን አለው? ወድቀህ እኮ ብትሰግድልኝ አለ። ተመልከት፣ የዓለም መንግስታትና ክብራቸው እነዚህን ሁሉ ወስጄ ለማን እሰጣለሁ አለ? ለአንተ እሰጥሃለሁ ብሎ ሲለው ኖ ሂድና ለእግዚአብሔር ለአምላክ ብቻ ስገድ፣ እርሱን አምልከው ተብሎ ተጽፏል። ስለዚህ ቅርብ የሆኑት ደቀ መዛሙርት እንደገና ደግሞ አዋቂ ነን የሚሉ ፈሪሳውያን እንደገና ደግሞ ሰይጣን ምን አድርገውታል? ሶስቱንም ስንመለከት የራሳቸው የሆነ ፈቃድ አላቸው። ያንን ፈቃዳቸውን ግን ክርስቶስ ኢየሱስ እንዲያደርግላቸው ሲገፉት፣ ፑሽ ሲያደርጉት እንመለከታል። የሶስቱንም ግን ፈቃዳቸው ኖ ነው ያላቸው። ለምንድን ነው ብለን ስንል እኔ የመጣሁት የአባቴን ፈቃድ ላደርግ ነው፣ የአባቴን ፈቃድ ይዤ ነው የመጣሁት አላቸው። ስለዚህ እናንተም ስትጸልዩ እንደዚህ ብላችሁ ጸልዩ አላቸው። በሰማይ ያለው ፈቃድ በምድር ይሁን ብላችሁ ጸልዩ። ዳዊትን ስንመለከተው ያደረገው የመጀመሪያው ነገር ምንድን ነው ብለን ስንል ኤፉዱን አምጣልኝ ካለ በኋላ የእግዚአብሔርን ፈቃድ ነበረ ምን ያደረገው የጠየቀው ማለት። በዚህ ክፍል እንግዲህ ዳዊት የፈለገው ሰዎችን ለማጽናናት አይደለም። ከዛ ያለፈ
ከራሱ ላይ ሸክም ለመጣል ብቻ አይደለም። ከዛም ደግሞ ምን ያደረገ ያለፈ ነው እግዚአብሔርን። ከዚያም ደግሞ ሰዎችን ምን ለማድረግ ነው? የእግዚአብሔርን ፈቃድ አውቆ ሰዎች እንዲያርፉ ስለፈለገ በቀጥታ ያደረገው ነገር ምንድን ነው ብለን ስንል የእግዚአብሔርን ፈቃድ የጠየቀው። ስለዚህ የእግዚአብሔር ሰው በእግዚአብሔር ቤት እንዴት ይመላለሳል ብለን ስንል የእግዚአብሔርን የልቡን ፈቃድ በማወቅ ክርስቲያን በእግዚአብሔር ቤት ውስጥ ሲመላለስ መልካም ነገር በሕይወቱ እንዲገጥመው ከፈለገ የእግዚአብሔርን ፈቃድ ማወቅ አለበት ማለት ነው። ንጉሱ ዳዊት ምንም ነገር ከማድረጉ በፊት ቅድሚያ የሰጠው ነገር የመጀመሪያው ነገር ምንድን ነው ብለን ስንል የእግዚአብሔርን ፈቃድ ማወቅ ነው። ተነስተውበታል እኮ ሊገሉትም ሊደበድቡትም ይፈልጋል። በአንተ ምክንያት ነው ይሄ ሁሉ መከራ፣ ይሄ ሁሉ ችግር የደረሰበት። በአንተ ምክንያት ነው ሚስቶቻችን የተማረኩ፣ በአንተ ምክንያት ነው ከተማችን የተቃጠለ፣ በአንተ ምክንያት ነው ንብረታችንን ያጣን፣ በአንተ ምክንያት ነው ልጆቻችንን ያጣን። አሁን ሊወግሩት ተነስተዋል እነዚህ ሰዎች። እሱ ግን ያደረገው የመጀመሪያ ነገር ከነሱም መሸሽ፣ ለነሱ ምክንያት መፍጠርም አይደለም። በዚህ በኩል እንዲህ ብላቸው ላመልጣቸው እችላለሁ ብሎ አላለ። ነገር ግን ወደ ሰዎችም አልሄደም፣ ወዴትም አልሄደም። የሄደው ወዴት ነው ብለን ስንል ወደ ሰማይ አምላክ ወደ እግዚአብሔር ሄደና እግዚአብሔርን እንደዚህ አለ፣ እግዚአብሔሩ ያንተ ፈቃድ ዛሬ ምንድን ነው? ልሂድ፣ ልከተላቸው፣ እደርስባቸዋል፣ ምርኮ አስጥላቸዋለሁ ወይ ብሎ እግዚአብሔርን ሲጠይቀው እንመለከታለን። የእግዚአብሔር ፈቃድ ማለት እንግዲህ በእግዚአብሔር እጅ ላይ ለመሆን መስማማት። ልክ የእግዚአብሔርን ፈቃድ ስንጠይቀውና የእግዚአብሔርን ፈቃድ ስናገኘው ምንድን ያደረግነው ብለን ስንል በእግዚአብሔር እጅ ላይ ለመሆን ምን አድርገናል ማለት ነው? ተስማምተናል። ከራሳችን ሀሳብ ወጥተናል፣ ከሰዎች ሀሳብ ወጥተናል፣ ከሰይጣንም ሀሳብ ወጥተናል። ነገር ግን በእግዚአብሔር በአምላካችን እጅ ላይ መቀመጥን መርጠናል ማለት ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር በምሳሌ ምዕራፍ 22 ቁጥር 1 ላይ የንጉሥ ልብ አለ በእግዚአብሔር እጅ ላይ ወደ ወደደው ደግሞ ምን ያደርገዋል አለ ያዘነብለዋል። ለምንድን ነው ብሎ ሲል ንጉሥን እግዚአብሔር በፈቃዱ ወደ ራሱ ሀሳብ ሊያስገባው ይችላል። እግዚአብሔር ወደ ወደደው ልክ እኛ የእግዚአብሔርን ፈቃድ ስንጠይቅ ማለት እኛ በማን እጅ ላይ እንወድቃለን? በሰማይ አምላክ በእግዚአብሔር እጅ ላይ እንወድቃለን። ያን ጊዜ እኛ እንዳሰብነው አይገድም፣ እኛ እንደምንለው አይሆንም። ነገር ግን የሰማይ አምላክ እግዚአብሔር እንዳለው ይሆናል ማለት ነው። ስለዚህ የእግዚአብሔር ፈቃድ በሕይወታችን ማድረግ ማለት እግዚአብሔር ነገሩን ሁሉ ደግሞ እንዲቆጣጠረው መፍቀድ ማለት ነው። እግዚአብሔር ያንተ ፈቃድ ይሆን ብለን ስንለው ነገሮችን ሁሉ አንተ ተቆጣጠር፣ አንተ አግኛቸው ማለታችን ነው። ራሳችንን ካለንበት ሁኔታ አውጥተን እግዚአብሔርን ማስቀደም ማለት ነው። እግዚአብሔር ሆይ ያንተ ፈቃድ ይሁን ብለን ስንለው እኛ ካለንበት ነገር ወጥተን እግዚአብሔር አንተ ራስ በቃ ይህንን ነገር አስተካከል ብለን ስንለው ነው ማለት ነው። ኃላፊነት እንዲወስድ ስናደርገው ነው ማለት ነው። የእግዚአብሔር ፈቃድ ይሁን ብለን ስንል የመጀመሪያውን መጀመሪያ ማለት ነው። የመጀመሪያ ማለት እግዚአብሔር። ስለዚህ እግዚአብሔርን የመጀመሪያ ማድረግ ማለት ነው። ስለዚህ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ማለት ነው። ሁልጊዜ በቃ የእግዚአብሔር ፈቃድ ምንድን ነው? ይህንን እወቁ፣ ይህንን አስተውሉ እንጂ ሞኞች በፍጹም። ሰው የእግዚአብሔርን ፈቃድ ካላወቀ ሐዋርያው ጳውሎስ ምንድን ነው የሚለው? ሞኝ ነው እያለን ነው ማለት ነው። በምንም አይነት ነገር ውስጥ እንገኝ፣ ለእግዚአብሔር ፈቃድ ግን ቅድሚያ እንስጥ። ከአንድ መከራ ወደ ሌላ፣ ከአንድ ችግር ወደ ሌላ እየሄድን ሊሆን ይችላል። ግን መጽሐፍ ቅዱሳችን ምንድን ነው የሚለው? በምንም ነገር አይነት ውስጥ በምንም ነገር ውስጥ እንገኝ፣ ቅድሚያ ለማን እንስጥ ነው የሚለው? ለእግዚአብሔር እንስጥ። የመጀመሪያችንን ልክ እንደ ዳዊት የእግዚአብሔር ፈቃድ ይሁን ብለን ልንል ይገባል። ስለዚህ ለጌታ ፈቃድ ቅድሚያ ከሰጠን ምን አናደርግም? አንወድቅም። ለእግዚአብሔር ፈቃድ ቅድሚያ ከሰጠን አንወድቅም። ለምንድን ነው ብለን ስንል ምክንያቱም ኃላፊነቱን እሱ እንዲወስድ ለሱ ምን አድርገንለታል? ትተንለታል ማለት ነው። በምናልፍበት መንገድ ሁሉ የእግዚአብሔር ፈቃድ ምንድን ነው ብለን ምንድን ነው የእግዚአብሔር ፈቃድ በማልፍበት መንገድ። ስለዚህ ምን ልናደርገው ይገባል ማለት ነው? እርሱ ልናውቀው ይገባል ማለት ነው። ሶስተኛ የእግዚአብሔርን ፈቃድ ማወቅ ብቻ ሳይሆን ደግሞ የእግዚአብሔርን ፈቃድ ማድረግ ደግሞ በራሱ ሌላ አንድ ትልቅ ነገር ነው ማለት። ዳዊት የእግዚአብሔርን ፈቃድ ማወቅ ብቻ አይደለም። ቁጥር 9 ላይ ስንመጣ እንደዚህ ይላል፣ ዳዊትም
ከእርሱ ጋር የነበሩት 600 ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስ መጡ፣ ከእነርሱም የቀሩት በዚያ ተቀመጡ ብሎ የእግዚአብሔር ቃል ይናገራል። እንግዲህ አሁን ይሄ ቁጥር 9 ላይ በምንመለከትበት ጊዜ የእስራኤል ሰዎች ምን ያህል ሆነው ነው የሄዱት ብለን ስንል 600 ሰዎች ሆነው ነው የሄዱት። 600 ሰዎች ሆነው ለጦርነት ሲወጡ ግን የወጡት ከማን ጋር ነው ብለን ስንል ከአማሌቅ ጋር ነው። አማሌቅ ማለት ደግሞ 600 አይደለም 6000 ሊሆን ይችላል። አንድ አገር ናቸው፣ የአንድ አገር ሰራዊት ናቸው። ስለዚህ ከነሱ ጋር ነው አሁን ሊገጥሙ ይወጡ። እነዚህ እነ ዳዊት በቁጥር ጥቂት ናቸው፣ እነዛኛዎቹ ብዙ ናቸው። ጥቂቶቹ ብዙዎቹን ለመግጠም ነው ምን ያደረጉት? ተሰልፈው የሄዱት ማለት ነው። ዳዊትም ከእርሱ ጋር የነበሩ 600 ሰዎች ተያይዘው ሲሄዱ እንመለከታለን። የእግዚአብሔርን ፈቃድ ማወቅ ወደ ጠላቶቻቸው ለመውጣት ጉልበቱ ናቸው። የእግዚአብሔርን ፈቃድ ማወቃቸው ጉልበታቸው ነው። የእግዚአብሔርን ፈቃድ ማወቃቸው ለነሱ አቅም ሰጣቸው፣ ጉልበት ሰጣቸው። ስለዚህ ዳዊት ተነሷል። ጠላቶቻቸው በሄዱበት መንገድ ጉዟቸውን ምን አደረጉ? ሲሄዱ ሲቀጥሉ እንመለከታለን። በዛ ጊዜ ነው 200ዎቹ ሰዎች ስለደከሙ፣ ከዛ ቀን በፊት የ3 ቀን መንገድ ስለመጡ፣ ከዛ በኋላ የ3 ቀን መንገድ ደግሞ ከመጡ በኋላ ኃይል ከውስጣቸው እስኪያልቅ ድረስ በጠፋባቸው በተወሰደባቸው ንብረት እጅግ በጣም አልቅሰው ስለነበረ፣ መጽናናት አቅቷቸው ስለነበረ ቦሶር የተባለ ወንዝ ጋር ደረሱና መሻገር አልቻሉም። እኛ በዚህ እንጠብቃቸዋለን፣ እናንተ ደግሞ ሂዱ ሲሏቸው 200 ሰዎች ቀሩ። አሁን ስንት ሰው ለጦርነት ነው የተሰለፈው ብለን ስንል ቅድም 600 ነበር፣ 200 ደክመው እዚህ ጋር ቀሩ 400 ሰዎች። ነገር ግን ምን ሊገጥሙ ነው ብለን ስንል የአማሌቅን ሰራዊት፣ የአንድ አገር ሰራዊት ማለት ነው ሊገጥሙ ሲሄዱ እንመለከታለን። ግን እነዚህ 400 ሰዎች ማሸነፍ ይችላሉ ወይ ብለን ካልን አዎ ማሸነፍ ይችላሉ። እንዴት ብለን ካልን ሲወጡ በግምት አይደለም የሚወጡ፣ ሲወጡ በምናልባት አይደለም የሚወጡ፣ ሲወጡ ግን የእግዚአብሔርን ፈቃድ ይዘው ነበር ይወጡ። ስለዚህ እነዚህ ሰዎች ከዳዊት ጋር አብረው ሲሰለፉ እንመለከታለን። እንዲሰለፉ ያደረጋቸው 400 ሰዎቹ እንዳይፈሩ ያደረጋቸው፣ እንዳይጸጸቱ ያደረጋቸው፣ ወደ ኋላቸው እንዳይመለሱ ያደረጋል፣ እንዳይጠራጠሩ ያደረጋቸው፣ ነገር ግን ጉልበት የሰጣቸው አቅም የሰጣቸው የእግዚአብሔርን ፈቃድ ማወቃቸው። ዳዊትን ስንመለከተው ከውስጥ ጦርነት አለበት። የማን ጦርነት ብለን ስንል አብረውት ያሉ ሰዎች በሱ ላይ ተነስተውበት። በውጭ ጦርነት አለበት፣ ከሳኦል ጦርነት፣ በውጭ ከአማሌቅ ጦርነት አለበት። ሁሉንም ጦርነት ግን በአንድ ላይ አስተባብሮ ችግሮቹን በሙሉ ይዞ ግን ምንድን ያደረገው ብለን ስንል በእግዚአብሔር ፊት ነው መውደቅ ይፈል። የእግዚአብሔርን ሐሳብ ግን ካወቀ በኋላ ወደኋላ አላለም ማለት ነው። ስለዚህ ዳዊት ምን አደረገ? ለመዋጋት ወጣ። የዳዊት ጦርነት ምርኮ በወሰዱት ላይ አብረውት ካሉ ጋር ምርኮ ለመውረስ ምን አደረገ? ሲወጣ በአማሌቅ ላይ ሲሰለፍ እንመለከተዋል። ዳዊት በየአቅጣጫው ጦርነት ነበረበት። ስለዚህ ለእረፍት ጊዜ አልነበረው። በጣም የሚያሳዝን ህይወት የዳዊት ህይወት የሚያሳዝን ህይወት ነው። ምክንያቱም ጦርነቱ ከአንድ አቅጣጫ ነው። ጦርነቱ ከየአቅጣጫው ነበር። ነገር ግን ያንን ለመዋጋት አቅምና ጉልበት ነበር። አቅም ጉልበት የሆነው የእግዚአብሔርን ፈቃድ ማወቅ ነው ማለት። ስለዚህ በዚህ ህይወት ውስጥ ሆኖ የእግዚአብሔርን ፈቃድ ለማወቅና ለማድረግ ምን ያደረገ ሰው ነበር ብለን ስንል የተሰጠ ሰው ነበር። ከውስጥም ከውጭም ጦርነት እያለበት የእግዚአብሔርን ፈቃድ ለማድረግ በፍጹም የተሰጠ ሰው ነበር። የእግዚአብሔር ፈቃድ ዛሬ በህይወታችን ምንድን ነው? መቀመጥ ነው? መሄድ ነው? ማድረግ ነው? መዋጋት ነው? ማገልገል ነው? መዝመት ነው? ምንድን ነው የእግዚአብሔር ፈቃድ? የእስራኤል ልጆች ግን በምድረ በዳ በሚጓዙበት ጊዜ የእግዚአብሔርን ፈቃድ የሚያውቁበት ጊዜ ነበር። እንዴት ብለን ስንል ደመናው ከፊታቸው ይወጣል፣ ቀን ቀን ይጋርዳቸዋል፣ ቀን ቀን ይመራቸዋል። እንደገና ደግሞ ከሐሩር ደግሞ ምን ያደርጋል? ይጋርዳቸዋል። ከአውሬ ደግሞ ሌሊት ደግሞ ይከላከልላቸዋል። ያው የደመና አምድ ማለት ነው። ምንድን ነው ብለን ስንል እነዚህ ሰዎች በዛ ሰዓት ውስጥ ያሉት በምን ውስጥ ነው ብለን ስንል በእግዚአብሔር ፈቃድ ውስጥ ነበሩ። ስለዚህ በእግዚአብሔር ፈቃድ ውስጥ ስለነበረ በራሳቸው አይሄዱ፣ ነገር ግን ደመናውና የእሳት አምዱ ይመራቸው ነው። በሌላ
ጊዜ ግን በምንመለከትበት ጊዜ የእግዚአብሔር ፈቃድ ወደ እነሱ መጣ። እግዚአብሔር ድርጭቶችን አዘነበላቸው። ከዛ በኋላ ልቀሙ አላቸው። ነገር ግን ለዕለት የሚበቃችሁን ብቻ ልቀሙ ብሎ ሲላቸው እነሱ ግን ለ2 ቀን ለ3 ቀን ምናልባት እግዚአብሔር ላይኖረው ይችላል ብለው ተጠራጥረው ለቅመው ወደ ቤታቸው ገቡ። የእግዚአብሔርን ፈቃድ ሰምተዋል። የእግዚአብሔርን ፈቃድ አውቀዋል። ነገር ግን የእግዚአብሔርን ፈቃድ ስላላደረጉ የወሰዱት ነገር አልጠቀማቸውም። ምን አደረገ ይላል የእግዚአብሔር ቃል? ብዙ የወሰደም አላነሰ፣ ብዙ የወሰደም አላተረፈም። እንደገና ደግሞ ጥቂት የወሰደም ደግሞ ምን አላደረገም? አላተረፈም። ወይም ደግሞ ምንም ለውጥ ያመጡበት ነገር እንደሌላቸው መጽሐፍ ቅዱስ ይናገራል። እነዚህ ሰዎች ምንድን የሆነባቸው ብለን ስንል እንደሸተተባቸው የእግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔርን ፈቃድ ሰምተው ከማድረግ ይልቅ የእግዚአብሔርን ፈቃድ ሰምተው የራሳቸውን ፈቃድ ሲያደርጉ፣ የእግዚአብሔርን ፈቃድ ሰምቷል፣ ግን ያንን ከማድረግ የራሳቸውን ሲያደርጉ እግዚአብሔርም ሰዎችም በእነሱ ላይ ሲያዝኑባቸው እንመለከታለን። ዳዊት ግን እንደዛ አልነበረ። ዳዊት ያደረገው ምንድን ነው ብለን ስንል በቃ ለእሱ አዋጭ የሆነ የመጨረሻ እሱን ውጤታማ ሊያደርገው የሚችለው ምንም ነገር አይደለም፣ የእግዚአብሔርን ፈቃድ ማወቅ ነው። የእግዚአብሔርን ፈቃድ ለማድረግ ዛሬ እኔና እናንተ ተጠርተናል። ለማወቅ እንደገና ለማድረግ ተጠርተናል። ዛሬ የተለያዩ ችግሮች፣ የተለያዩ መከራዎች ይኖሩ። ባይገርማችሁ በችግሮች ውስጥ ሆነን ደስተኛ ሰዎች እንሆናለን። በመከራ ውስጥ ሆነን ደስተኛ ሰዎች እንሆናለን። ለምንድን ነው ደስተኛ ሰዎች የምንሆንበት ምክንያት ብለን ስንል ችግሩ አስደስቶን አይደለም። ነገር ግን የእግዚአብሔርን ፈቃድ ስናገኘው በመከራ ውስጥ ሆነን ደስተኛ ሰዎች እንሆናለን። በችግሩ ውስጥ ሆነን ደስተኛ ሰዎች የሚያደርገን ምንም ነገር አይደለም፣ የእግዚአብሔርን ፈቃድ ማወቃችን ነው። የእግዚአብሔር ፈቃድ ለማድረግ እንግዲህ ተጠርተናል ማለት ነው። በልባችን ብዙ ሀሳብ አለ። የእግዚአብሔርን ፈቃድ የመሰለ ባናደርገው ግን በረከት የለም። የእግዚአብሔር ፈቃድ በውስጣችን አለ፣ ባናደርገው ግን በረከት የለም። ስለዚህ ለድላችን ግን ሁልጊዜ ሚስጥሩ ምንድን ነው ብለን ስንል የእግዚአብሔርን ፈቃድ ማወቅና ማድረግ። የድል ሰዎች፣ የስኬት ሰዎች፣ የበረከት ሰዎች የምንሆነው ከምንም ነገር እኮ የተነሳ አይደለም። ነገር ግን የእግዚአብሔርን ፈቃድ ማወቅና ማድረግ ስንችል፣ ለዚህ ነው ሙሴን እግዚአብሔር ሲጠራው ኖ እኔ አልችልም ነው ያለው። እኔ አላደርግም፣ እኔ እንደዚህ አይሆንም፣ እኔ ልወጣ አልችልም ነው በቃ እግዚአብሔር ያለ። መጨረሻ ላይ ግን እግዚአብሔር ፈቃዱን ከነገረው በኋላ የእግዚአብሔር ቃል ሲናገር ሙሴ ምን አደረገ ይላል? ወሰነ ይላል። ለምንድን ነው የወሰነው ብለን ስንል ከእግዚአብሔር ፈቃድ ጋር ተገናኘ። ሄዶ የእስራኤል ልጆችን ከግብፅ ባርነት ለማውጣት ቆርጦ ሲነሳ እንመለከታለን። ስለዚህ ዳዊት የእግዚአብሔርን ፈቃድ ካወቀ በኋላ ወደኋላ አላ የእግዚአብሔርን ፈቃድ አወቀ። ምንም እነሱ በቁጥር ይብዙ ማንም ይሁኑ ወደኋላ ሲል አንመለከት። የእግዚአብሔር ፈቃድ ጉልበት ሰጠው። የእግዚአብሔር ፈቃድ ዛሬ ለኔና ለናንተ ጉልበት ይሆነናል፣ አቅም ይሆነናል። የእግዚአብሔር ፈቃድ ሲገባ ኃይል ይሆነናል። የእግዚአብሔርን ፈቃድ ከያዘ እናሸንፋለን እንጂ በምንም ነገር ምን አናደርግም፣ አንሸነፍም። የመጨረሻ አጭር እናገርና ጨርሳለን። ከዚህ በኋላ ዳዊት ያደረገው ምንድን ነው ብለን ስንል አይኖቹን በእግዚአብሔር ላይ አደረገ። ቁጥር 21 እስከ 23 አነባዋለሁ። እንደዚህ ይላል የእግዚአብሔር ቃል። ዳዊትን ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእርሱ ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። ከዳዊትም ጋር ከሄዱ ሰዎች ክፉዎችና ምናምንቴዎቹ ሁሉ እነዚህ ከኛ ጋር አልመጡምና እየራሳቸው ሚስቶቻቸውና ልጆቻቸውን ይዘው ይሄዱ እንጂ ካስጣልነው ምርኮ ምንም ነገር አንሰጣቸውም አሉ። ዳዊትም ወንድሞቼ ሆይ የጠበቀን በእኛም ላይ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ። ይህንንስ ነገር ማን ይሰማቸዋል? ነገር ግን የተዋጉትና ዕቃውን የጠበቁት እድል ፈንታቸው እኩል ይሆናል ብሎ አለ ይላል መጽሐፍ ቅዱሳችን። እንግዲህ አሁን በዚህ ስፍራ ላይ ስንመለከት ቅድም እንደነገርኳችሁ 600 ነበር ሆነው ይሄዱ የተነሱት ከቤታቸው። ነገር ግን የተወሰነ መንገድ ከሄዱ በኋላ 200ዎቹ በደረሰባቸው ነገር ከማዘናቸው የተነሳ እንደገና ከዛ በፊት የ3 ቀን መንገድ ከመምጣታቸው የተነሳ አሁን ከነ ዳዊት ጋር በርትተው መሄድ ስላልቻሉ 200ዎቹ ከወንዙ ባሻገር ቀሩ፣ 400ዎቹ ግን ተሻገሩ።
የእግዚአብሔርን ፈቃድ ይዘው ስለሄዱ እነዛ 400ዎቹ የአማሌቅን ሰራዊት በሙሉ አሸነፏቸው። ማሸነፍ ብቻ አይደለም፣ የእግዚአብሔር ቃል ሲናገር ሚስቶቻቸው፣ ልጆቻቸው፣ ከብቶቻቸው፣ ንብረቶቻቸውን ሁሉ ይዘው ተመለሱ። እንደውም የእግዚአብሔር ቃል ከላይ ሲናገር ምንድን ነው የሚለው? አማሌቃውያንን በሚያሳድዱበት ጊዜ ይላል በፈረሱ ወይም በበቅሎ ላይ ቁጭ ብሎ ያመለጠ ካልሆነ በስተቀር በእግሩ ሄዶ ከእስራኤል ልጆች የተረፈ ማንም የለም። ከእጃቸው የተረፈ ማንም የለም። ሁሉንም ምን አድርገዋቸዋል? በቃ አጥፍተዋቸዋል። ስለዚህ የተወሰደባቸውን ምርኮ በሙሉ ይዘው ተመልሰዋል። ከምን የተነሳ ነው ብለን ስንል የእግዚአብሔርን ፈቃድ ይዘው ከመውጣታቸው የተነሳ ነው። ይህ ሁሉ ይሆንላቸው ነው። ስለዚህ ዳዊት ዛሬ ምንድን ነው የሚለው? ዓይኖቻችሁን አሁንም በማን ላይ አድርጉ አላቸው? በሰማይ አምላክ በእግዚአብሔር ላይ። መቼ? ነገሮቻቸው ከተመለሱ በኋላ። እነዚህ ሰዎች አንድ ሀሳብ አመጡ። ከምርኮ ያስመለጡትን በባሶራ ወንዝ ደክመው ለነበሩት አናካፍልም። ከምርኮ ከዛ ይዘው የመጡት 400ዎቹ ሰዎች እነዚህ 200 ሰዎች እዚህ ጋር አገኟቸውና ለነሱ የምናካፍለው ምርኮ የለንም አሉ። ቁጥር 21 ላይ ዳዊት ሲመጣ ምንድን ያለው? ርኅራኄ በተሞላበት መንፈስ ሆኖ ደህንነታቸውን ጠየቃቸው፣ ያሉበትን ሁኔታ ጠየቃቸው፣ 200ዎቹን ማለት ነው። ከዛ ቁጥር 22 ላይ ግን ምናምንቴና ክፉ ሰዎች ከነሱ መካከል የነበሩት ልጆቻቸውና ሚስቶቻቸውን ከሰጠናቸው ይበቃቸዋል። በቃ እኛ ምንም ማድረግ አንሰጣቸውም። ካመጣነው ምርኮ ለነዚህ ለ200ዎቹ ምንም ነገር አናካፍላቸውም ማለት። ለምንድነው አናካፍላቸውም? ይኸው ሚስቶቻችሁን ይዘን መተናል፣ ልጆቻችሁንም ይዘን መተናል። ስለዚህ ይኸው ሚስቶቻችሁ፣ ይኸው ልጆቻችሁ፣ ነገር ግን ምርኮ አድርገን ካመጣነው ነገር አናካፍልም ብለው አሏቸው። ቁጥር 23 ላይ ስንመጣ ግን ዳዊት እግዚአብሔርን ከፍ አድርጎ አሳያቸው። ምን አለ? እንደዚያ ወንድሞቼ የጠበቀናል፣ በእኛም ላይ ደግሞ የመጣውን ጭፍራ በእጃችን አሳልፎ የሰጠን እግዚአብሔር ነው አለ። እኛን እኮ የጠበቀን አለ። አሁን እኛ ጦረኞች መሆናችን ወይም ደግሞ ማንነታችን እኮ አይደለም። ነገር ግን ለእኛ ጠላቶቻችንን በእጆቻችን አሳልፎ የሰጠን ማን ነው? እግዚአብሔር ነው። ከፊታችን የወጣ ማን ነው? እግዚአብሔር ነው። ጦርነታችንን የተዋጋ ማን ነው? እግዚአብሔር ነው። በመከራችን የደረሰልን ማን ነው? የሰማይ አምላክ እግዚአብሔር ነው ብሎ ሲላቸው እንመለከታለን። ምርኮ የሰጠን እግዚአብሔር ነው። ጭራሽ ለዚህ ነገራችሁ አሁን እናንተ ለምትሉት ነገር አለ ቁጥር 24 ላይ ሲመጣ ምን አለ? ተሰሚነት የላችሁም እናንተ። በቃ ይህንን በማለታችሁ በእግዚአብሔር ዘንድ በእኛም ዘንድ ሁሉም ሰው ምንድን ነው አለ? እኩል ነው አለ። 400ችን ሄደን የተዋጋን 200ዎቹ እዚህ ጋር የጠበቁን ሰዎች ሁላችንም ምንድን ነን አላቸው? እኩል የሆንን ሰዎች። የተዋጉም አለ ዕቃውን የጠበቁትም ሰዎች እድል ፈንታቸው እኩል ይሆናል። ለምንድን ነው እኩል የሚሆንበት ምክንያት አለ? እናንተ አይደላችሁም የተዋጋችሁ፣ የተዋጋልን እኮ የዘላለም አምላክ እግዚአብሔር ነው ብሎ ሲላቸው እንመለከታለን። ስለዚህ የዳዊትን ችግር በምንመለከትበት ጊዜ እነዚህ ሰዎች ደግሞ አሁን በዳዊት ላይ የተነሱበት ጊዜ ነበር። ምን ብለው ልናካፍላቸው አይገባም። ዳዊት ግን እነዚህን ሰዎች ቻሌንጅ ሲያደርጋቸው እንመለከታለን። ስለዚህ የእግዚአብሔር ሰው እንዲህ አይነት ነው። ምን አይነት ነው ብለን ስንል ርኅራኄ ያለበት የቱ ጋር ሆኖ እሱ ራሱ በመከራ ውስጥ፣ እሱ ራሱ በችግር ውስጥ፣ እሱ ራሱ በማጣት ውስጥ ሆኖ ምን አይነት ሰው ነው ብለን ስንል ርኅራኄ ያለው ነው ማለት ነው። እንደገና ደግሞ ተናግሮ ሰዎችን ወደ እግዚአብሔር የሚያስጠጋ ዳዊትን ስንመለከተው እነዚህን ሰዎች ያስጠጋቸው ወደ ማን ነው ብለን ስንል ትናንትና ወደ እግዚአብሔር ፈቃድ አስጠጋቸው። ዛሬ ደግሞ የሰማይ አምላክ እግዚአብሔርን ሲያሳያቸው እንመለከታለን። ሰዎች እንዲያዩ ማድረግ የማን ድርሻ ነው ብለን ስንል የኔና የእናንተ ድርሻ ነው። በምንድን ነው ሰዎችን ወደ እግዚአብሔር አይኖቻቸውን እንዲያነሱ እግዚአብሔርን እንዲያዩት የምናደርጋቸው ብለን ስንል በምንኖርበት ምናልባት ደስተኞች ብንሆን የእግዚአብሔርን ፈቃድ አድርገን፣ ምናልባት በመከራ ውስጥ ብንሆን የእግዚአብሔርን ፈቃድ አድርገን ማለት ነው። ስለዚህ የድሉን ባለቤት እግዚአብሔርን ማሳየት ማለት ነው። የእግዚአብሔር ሰው ማለት ነገሩ ሁሉ ከእግዚአብሔር ጋር የተገናኘ ሰው ማለት ነው። የእግዚአብሔር ሰው ዳዊትን ስንመለከተው የእሱ ነገር እያንዳንዲቷ እንቅስቃሴ ከእግዚአብሔር ጋር የተገናኘ ስለነበረ ዳዊት ምን አይነት ሰው ነው ብለን ስንል ዳዊት የስኬት ሰው ነው። ዳዊት የበረከት ሰው ነው።
ዳዊት በነገር ሁሉ የተሳካለት ሰው ነው ማለት ነው። ስለዚህ የእግዚአብሔር ሰው ማለት ነገሩ ሁሉ ከእግዚአብሔር ጋር የተገናኘ ልቡን በእግዚአብሔር ላይ የጣለ እግዚአብሔር አምላኩን ከፍ አድርጎ የሚያሳይ ነው። ዳዊት ይህንን ያደርገው። ዛሬ በመከራ ውስጥ እንደገና ደግሞ ያላችሁ የእግዚአብሔርን ፈቃድ መጠየቅ በጣም የከበረ ነገር በእውነት ነው። በየትኛውም ነገር ውስጥ እንኑር፣ ነገር ግን አንድ ነገር እናለ ችግሮች ዛሬ አሉ፣ ነገም ይቀጥላሉ፣ ነገ ደግሞ ይፈታሉ፣ ደግሞ ሌላ ደግሞ ይመጣል። እነዛም ደግሞ ምን ያደርጋሉ? ያልፋሉ። ግን ምንድነው ማድረግ ያለብን ብለን ስነ በምናልፍባቸው በእያንዳንዱ መንገድ ውስጥ የእግዚአብሔር ፈቃድ ምንድን ነው? ይህንን ካወቅን የበረከት ሰዎች ለሌሎች በረከት እንሆናል፣ ለሌሎች ፈውስ እንሆናል፣ ለሌሎች ለተሃድሶ ምክንያት እንሆናል። ሁልጊዜ የበረከት ሰዎች የሚያደርገን ምንድን ነው ብለን ስነ በእውነት ነው የምላችሁ በምናልፍበት መንገድ የእግዚአብሔርን ፈቃድ አውቀን ማድረጋችን። ካለበለዚያ ምንም የበረከት ሰዎች ልንሆናል። የበረከት ሰው የሚሆነው ሰው የእግዚአብሔርን ፈቃድ አድርጎ ሲያልፍ ነው ማለት ነው። የእግዚአብሔር ፈቃድ በውስጣችን ካለ አንሸነፍ። የእግዚአብሔርን ፈቃድ ካወቅነው ያ የእግዚአብሔር ፈቃድ በልባችን ውስጥ ካለ አንሸነፍ። አንሸነፍም ብቻ አይደለም አንወድቅም ብቻ አይደለም፣ በፍጹም የማንጠፋ ሰዎች እንሆናለን ማለት። ዛሬ መከራዎች፣ ፈተናዎች ይመጣሉ፣ ግን ደግሞ ምን ያደርጋሉ ብለን ስንል ያልፋሉ። በእግዚአብሔር ፈቃድ ግን ውስጣችን የእግዚአብሔር ፈቃድ ግን ውስጣችን ካለ የእግዚአብሔርን ፈቃድ ካወቅነው መከራና ችግር፣ ስደት እኔና እናንተን አያጠፋል። ወደ እግዚአብሔር ማየትና ማሳየት እንችላለን። በዛ በረከት ይኖራል። በምንም ውስጥ እያለፍን ነው፣ ግን የእግዚአብሔርን ፈቃድ ነው። ዛሬ በምን ውስጥ እያለፋችሁ? ከመከራ ወደ መከራ የእግዚአብሔርን ፈቃድ ጠይቁ። እግዚአብሔር ጉልበት ይሰጣቸዋል። የድሉ ጌታ ከማን ጋር ይሆናል ብለን ስንል ከኔና ከእናንተ ጋር። እግዚአብሔር እናመሰግናለን። ጸልያለን። ዛሬ ይህንን ቪዲዮ የምትከታተሉ ሰዎች በምን አይነት ህይወት ውስጥ እንዳላችሁ አላውቅም። ያላችሁበትን ህይወት እናንተና አምላካችሁ እግዚአብሔር ታውቁታላችሁ። እናንተ በምታልፉበት መንገድ ግን እግዚአብሔር አምላክ እርሱ ጻድቅ ነው። እግዚአብሔር የምታልፉበትን መንገድ እሱን እግዚአብሔር ያውቋል። እግዚአብሔር ሳያውቅ አንተ ወይም አንቺ በዛ መንገድ አታልፉ። እናንተ የፈለገ ነገር ውስጥ ግቡ፣ እግዚአብሔር ሳያውቀው ያ ነገር፣ ያ መከራ፣ ያ ሰልፍ፣ ያ ጦርነት ወደ እናንተ ትዳር አልመጣም፣ ወደ እናንተ ቤት አልመጣም። እነዚህ ነገሮች ሁሉ እግዚአብሔር ያውቃቸዋል። ዛሬ ኢቭን እንኳን በምድራችን በኢትዮጵያ እየሆነ ያለውን ነገር የሰማይ አምላክ እግዚአብሔር ሳያውቀው የሆነ ምንም ነገር የለም። ሁሉንም ነገር እግዚአብሔር ያውቃል። ግን እኔና እናንተ እንደ እግዚአብሔር ሰው ማድረግ ያለብን ነገር ምንድን ነው ብለን ስንል የእግዚአብሔርን ፈቃድ ማወቅ ነው። የእግዚአብሔርን ፈቃድ ካወቅን እኔና እናንተ ጉልበት ይኖረናል፣ አቅም ይኖረናል፣ ስልጣን ይኖረናል፣ ማሸነፍ እንችላለን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ምን ያመሰግናል። ጌታ እግዚአብሔር አምላክ ሆይ ስለሰማነው ስለከበረው ቃል በኢየሱስ ክርስቶስም ስም የተባረከ ይሁን። ጌታ እግዚአብሔር አምላክ ሆይ ስላስተማርከን ስለ ቃል እናመሰግናለን። ዛሬ ጌታ እግዚአብሔር አምላካችን የምናልፍባቸው መከራዎች እጅግ ብዙ ናቸው። በምናልፍባቸው በመከራዎቻችን ሁሉ ደግሞ አንተ ሳታውቅ የምንሄድበት የትኛው መንገድ የለም። የዘላለም አምላክ እግዚአብሔር አምላክ በኢየሱስ ክርስቶስ በምንሄድባቸው መንገዶች ሁሉ እግዚአብሔር ያንተን ፈቃድ ማወቅ እንችል ዘንድ የልብ ዓይኖቻችንን እንድታበራ በጌታ በኢየሱስ ክርስቶስ እኔ እለምናለሁ። እግዚአብሔር አምላክ ፈቃድህን ስናውቅ ያንተ ፈቃድ ለእኛ ጉልበት ይሆነናል። ያንተ ፈቃድ ለእኛ አቅም ይሆነናል። ያንተ ፈቃድ እግዚአብሔር አምላክ ለማሸነፋችን ምክንያት ይሆነናል። ያንተን ፈቃድ ስናውቅ አንተ ከኛ ጋር እንዳለ እርግጠኞች ያደርገናል። ስለዚህ የዘላለም አምላክ እግዚአብሔር ዛሬ ወንድሞቼና እህቶቼ እኔ በምናልፍበት መንገድ በኢየሱስ ክርስቶስም ፈቃድህን እንድትገልጥልን እንለምናለን። እግዚአብሔር አምላክ የልብን ፈቃድ እንድታሳየን በጌታ በኢየሱስ ክርስቶስም እንጸልያለን። እግዚአብሔር ስለምታደርግልን እናመሰግናለን። ስለረዳን ስለምትረዳን ክብር ለስምህ ይሁን በጌታ በኢየሱስ ክርስቶስም አሜን። እግዚአብሔር አምላካችን ይባርካችሁ።
እግዚአብሔር ይጠብቃችሁ። እግዚአብሔር ጸጋውን ያብዛላችሁ። የዘላለም አምላክ እግዚአብሔር እርሱ ከክፉ ነገር ሁሉ ይጠብቃችሁ። በምታልፉበት መንገድ የዘላለም አምላክ እግዚአብሔር ፈቃዱንና የልቡን ሐሳብ እርሱ ይግለጥላችሁ። እግዚአብሔር በነገር ሁሉ ይባርካችሁ። መጪው ሳምንታችሁ የተባረከ ሳምንት ይሁን። እግዚአብሔር መከናወንን ይስጣችሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። እግዚአብሔር ጤናና ሰላም ይስጣችሁ። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም የተባረካችሁ ሁኑ። አሜን።